የዲጂታል 2025 ስትራቴጂ የትግበራ ጊዜ መጠናቀቅን ተከትሎ ቀጣዩ የዲጂታል 2030 ስትራቴጂ ይፋ ተደርጓል። በይፋ ማድረጊያው መርሃ ግብር ላይም የሰው ሰራሽ ክህሎት ቴክኖሎጂ ለመንግስታዊ አገልግሎት አሰጣጥ መሻሻል ያደረገውን አስተዋጽኦ ትልቅ መሆኑን ተነስቷል። ይህ ብቻ ሳይሆን በቅርቡ ታስረው ስለነበሩ የቲክቶክ ይዘት ፈጣሪዎችና ስለ ኢትዮጵያዊው ቻት ጂፒቲ መላ የተነሳ ነገር ነበረ። ዝርዝር ዘገባው የኤርሚያስ በጋሻው ነው። ላለፉት 5 ዓመታት ሲተገበር የቆየው የዲጂታል ኢትዮጵያ 2025 ስትራቴጂ የትግበራ ዘመን ተጠናቋል። ይህን ተከትሎም የዲጂታል ኢትዮጵያ 2030 ስትራቴጂ ይፋ ማድረጊያ መርሃ ግብር ተካሂዷል። አሁን ይፋ የሆነው ስትራቴጂው ባለፈው ህዳር 20 2018 ዓ.ም በተካሄደው የሚኒስትሮች ምክር ቤት ስብሰባ ነበር የጸደቀው። ለዜጎች አዳዲስ ዕድሎችን ለመፍጠር የቴክኖሎጂ አቅምን ለማሳደግና መሰረተ ልማቶቹን ለማስፋፋት መልካም አስተዳደር ለማስፈን እንዲሁም የኢኮኖሚ እድገትን ለማፋጠን እየተደረጉ ያሉ ጥረቶችን በተሻለ መንገድ ማሳካትን ታሳቢ ስለማድረጉም ተነግሯል። በዚሁ መርሃ ግብር ላይ ጠቅላይ ሚኒስትር አብይ አህመድና የኢኖቬሽንና ቴክኖሎጂ ሚኒስትሩ በለጠ ሞላ የእሳት ዳር ጨዋታ የሚል ስያሜ የተሰጠው ቆይታ አድርገዋል። በዚሁ ቆይታ ጠቅላይ ሚኒስትር አብይ ዲጂታል ኢትዮጵያ 2025 ሙሉ በሙሉ በሚባል ደረጃ ተሳክቷል ካሉ በኋላ ምሁራን አፈጻጸሙን እንዲፈትሹት ጥሪ አቅርበውላቸዋል። በዲጂታል ኢትዮጵያ 2030 ትግበራ ደግሞ እንዲሳኩ የታቀዱ 3 ጉዳዮችን አንስተዋል። እንደኛ ባለ ማህበረሰብ በጥርጣሬ በስጋት በኮንስፒሬሲ የተሞላ በሚሆንበት ሰዓት ቴክኖሎጂ አሳላጭ መሆን ተስኖት የሚፈራ ከሆነ ዜጎች የማያምኑበት ከሆነ የምናስበውን ነገር አያሳካም። የዲጂታል 2030 የአክሰስ ኦፖርቹኒቲ እና ትረስት ተደምረው አንደኛ ስራን መፍጠር አለባቸው። ለዜጎች በርከት ያለ የስራ ዕድል መፍጠር አለባቸው። ሁለተኛ ለሀገር እድገት ማረጋገጥ አለባቸው። ማደግ አለብን። ስራና እድገት ብቻውን ግን በቂ አይደለም። ሉዓላዊነት የምንለውን ነገር ደግሞ የሚያረጋግጥ መሆን አለበት። በዚህ ዙሪያ ላይ ነው ዲጂታል 2030 የኢትዮጵያን ብልጽግና ከሚያረጋግጡ ዋና ዋና ፒላርስ ወይም ሴክተር ሆኖ ያገለግላል ተብሎ በመንግስት የታሰበው። በመድረኩ ላይ በዲጂታል 2030 ስትራቴጂ የኢንተርኔት ግንኙነትና የኤሌክትሪክ አገልግሎት መስፋፋት ዋነኛ የትግበራው ምሰሶዎች ስለመሆናቸው ተነስቷል። ጠቅላይ ሚኒስትር አብይ በተለይ በገጠራማው የአገሪቱ ክፍሎች ኤሌክትሪክ የማዳረስን ጉዳይ ዳሰውታል። የቴክኖሎጂዎች ሁሉ ምግብ የሆነውን ኤሌክትሪሲቲ ማዳረስ ያስፈልጋል። የምናዳረስበት መንገድ የግድ ናሽናል ግሪድ መሆን አይጠበቅበትም። አንዳንዱን በሚኒ ግሪድ አንዳንዱን በኦፍ ግሪድ ሊሆን ይችላል። ለምሳሌ የተሻገረ ገጠር ባልነው የሶላር ሲስተም በየአርሶ አደሩ ቤት ለማዳረስ እየተሞከረ ነው ያለው። ኢትዮጵያ አሁን የሶላር ሴል ማምረት ጀምራ በወር ከ20 እስከ 25 ሚሊዮን ዶላር ኤክስፖርት አድርጋለች። ያንን ሴል የሚቀረውን ነገር በማሟላት በኢትዮጵያ ገጠር ውስጥ እንዲስፋፋ ማድረግ ይቻላል። ባጭሩ ኤሌክትሪሲቲ ማለት ቤድሮክ ኦፍ ትራንስፎርሜሽን ነው። እሱን ሳናሟላ የምናረጋግጠው እድገት አይኖርም። በዲጂታል ኢትዮጵያ 2025 ሲተገበሩ ከነበሩ አገራዊ መርሃ ግብሮች መካከል አንደኛው ፋይዳ ብሔራዊ መታወቂያ ተጠቃሽ ነው። አሁን ላይ 30 ሚሊዮን የደረሰውን ፋይዳ በዚህ ዓመት መጨረሻ እስከ 100 ሚሊዮን ለማዳረስ መታቀዱ ይታወሳል። ይኸው የፋይዳ ጉዳይ በእሳት ዳር ጨዋታውም ተነስቷል። 130 ሚሊዮን እንዳለን መናገር ሳይሆን እያንዳንዱ ዜጋ የት እንዳለ ምን እንደሚሰራ በምን እንደሚተዳደር ካላወቅን ስራ የለም ስራ አለ፣ ንግድ አለ ወይ ንግድ የለም፣ ሰው ይማራል አይማርም፣ የጤና ችግር አለ፣ የምታውቅበት ምንም መንገድ የለም። ፋይዳ አድራሻን ጨምሮ የአንድን ዜጋ ሁለንተናዊ መረጃ የሚይዝ ሲሆን ያን መረጃ ያለው ሰው ወደ ዲጂታል ፔመንት ሲስተም ቨርቹዋሊ በአካል ሳይገኝ ሊበደር፣ ገንዘብ ሊያስተላልፍ፣ ሊገዛ ይችላል። ምን ከሆነ ከታወቀ በማይታወቅ ሰው ያንን ትራንዛክሽን ማካሄድ አይቻልም። የመጀመሪያው በዲፒአይ በአንክሮ ማየት የሚገባን ጉዳይ ፋይዳ ላይ ግን አድሬስ ጨምረም ማለት ነው። የዲጂታል መሰረተ ልማትና መረጃዎችን ደህንነት የማስጠበቅ ጉዳይ በመድረኩ ላይ ተነስቶ ነበር። የዲጂታል ደህንነት መጠበቅ ያለበት ግን ከሳይበር ጥቃት ሰንዛሪዎች ብቻ ሳይሆን የአገርን ባህልና የማህበረሰብን እሴት ከሚሸረሽሩ ጭምር ስለመሆኑ ነው የተመላከተው። በዚህ አውድ ነው በቅርቡ በፌዴራል ፖሊስ በቁጥጥር ስር ውለው የነበሩና የተፈቱ የቲክቶክ ይዘት ፈጣሪዎች ጉዳይ የተነሳው። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ
ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ለዚያ ደግሞ መገሰጽ መመከር ያስፈልጋል ማለት ነው። ግማሹ ለምን ተያዙ ግማሹ ለምን አልተያዙም ይላል። እኛ ልጆቹን ኢንከሬጅ ማድረግ ነው የምንፈልገው፣ ግን እየገሰጽን እያስተማር። የሰው ሰራሽ ክህሎት ጉዳይ ሲነሳ ደግሞ ለበርካታ ዓመታት ሲታቀድ የነበረውን የሲቪል ሰርቪስና አገልግሎት አሰጣጥ ማሻሻያ ጉዳይ አሳክቷል የተባለው የመሶብ አንድ ማዕከል አገልግሎት ተነስቷል። ይህ ብቻ አይደለም። ጠቅላይ ሚኒስትሩ ልክ እንደ ቻት ጂፒቲና ዲፕሲክ እርሳቸው ስለሚጠቀሙበት የሰው ሰራሽ አስተውሎት መርጃ መሳሪያም ተናግረዋል። በየጊዜው ነው የምንሰማው ሲቪል ሰርቪስ ይባል። መሶብን መፍጠር የቻለ ግን የለም። ለምን? ኤአይ አልነበረማ። ኤአይ መሶብን ፈጠረና ያ የረጅም ጊዜ ተልሞቻችን አሁን ባለበት ደረጃ እንዲሳካ አስቻለ። ሁለተኛ መላን ብትወስድ በያዘው ይዘትና አቅም ደረጃ ከቻት ጂቲፒ በምንም አያንስም። ኢትዮጵያዊ ከመሆኑ ውጭ በሲስተሙ ብቃት በምንም አያንስም። ለምሳሌ እኔ በብዙ ጉዳዮቼ የምገለገልበትን የሚያግዘኝ ሲስተም መላ ነው። መላ ዲፕሲክ የሚሰጥህን ቫልዩ ያክል ሊያቀርብልህ ይችላል። ውስንነት አለበት ከዳታ አንጻር። ያን ዳታ ቅድም ባልኩት ኤክስቼንጅ መጨመር ያለብን ነገር ያለ ቢሆንም የፋይዳ ዲጂታል መታወቂያን፣ የፍርድ ቤቶችን አሰራር እንዲሁም የቴሌብር ክፍያ ስርዓትን ለሌሎች የአፍሪካ ሀገራት ለማቅረብ ንግግር እየተደረገ እንደሆነም በዚሁ ጊዜ ተነግሯል። ከዚሁ ጋር ተያይዞም እነዚህንና ሌሎችንም የዘርፉን ውጤቶች ይዘው በአፍሪካ ገበያ ውስጥ ለመሰማራት የሚፈልጉ የግሉ ዘርፍ ጀማሪ ተቋማት ድጋፍ ሊደረግላቸው እንደሚገባ ጠቅላይ ሚኒስትሩ አቅጣጫ አስቀምጠዋል።